ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ በኢየሱስ ክርስቶስ የተወደዳችሁ ውድ ወገኖቼ ይህን እግዚአብሔርን ቃል የምትሰሙ ሁሉ የክርስቶስ ጸጋና ሰላም ይብዛላችሁ። ሰሞኑን ከእግዚአብሔር ቃል ላይ የእምነታችን መልሕቅ የእግዚአብሔር ቃል በሚል አርዕስት እያጠናን እንገኛለን። የእግዚአብሔር ቃል የእምነታችን መልሕቅ እንደሆነ ስንጀምር የነበርነው አንደኛው በሮሜ ምዕራፍ 10 ቁጥር 17 ላይ እንግዲያውስ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ወይም የክርስቶስ ቃል ነው የሚለውን እያነበብን ነበር የጀመርነው። እንደዚሁም ደግሞ የሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ እርሱም መጻሕፍትን ያስተውሉ ዘንድ አእምሮቻቸውን ከፈተላቸው ይላል። መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። ጸሎቴ እግዚአብሔር ቃሉን እንድንረዳ እምነታችን በሰው ንግግር ወይም በተረት ተረት ሳይሆን ጳውሎስ እንደተናገረው በእግዚአብሔር ቃል ላይ የተመሰረተ እምነት እንዲኖረን ነው። መልሕቃችን የእምነታችን መልሕቅ የእግዚአብሔር ቃል ሆኖ ከነፍሳችን መልሕቅ ከኢየሱስ ክርስቶስ ጋር ሁሌ ተሳስረን ተጣብቀን እንድንኖር ነው። የዛሬው ትምህርታችን አርዕስቱ ቃልህ አስተዋይ አደረገኝ ይላል። ቃልህ አስተዋይ አደረገኝ። ጸሎት አድርገን ወደዚህ ቃል ጥናት እንግባ። ጌታ ሆይ ቃልህ አስተዋይ ያደርጋል። ቃልህ ክፉንና ደጉን ለመለየት ያስችላል። ቃልህ በቀጥተኛይቱ በትክክለኛው መንገድ እንድንሄድ ይረዳናል። እለምንሃለሁ ልቦቻችን ለቃልህ የተከፈተ እንዲሆን ቃልህን እንድንረዳው መንፈስ ቅዱስህ እንዲረዳን እለምንሃለሁ። በዚህ ሰዓት ጌታ ኢየሱስ ይህን ቃልህን ስናጠና በስጋና በደም ሳይሆን መንፈስህ እንዲመራን እጠይቅሃለሁ። ይህን ቃል የሚሰማ ሰው ሁሉ አእምሮ ይከፈትለት፣ ልቡ እንደ ሊዲያ ይከፈትለት። ከቃልህ ጋር የተጣበቀ ሕይወት ስጠን፣ በጌታ በኢየሱስ ስም አሜን። ጳውሎስ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ሲናገር እንዲህ አለው፣ ከሕፃንነትህም ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል ይላል። ከሕፃንነትህ ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል ይላል። የእግዚአብሔር ቃል ማስተዋልን፣ ጥበብን ይሰጣል። እግዚአብሔር ቃል የሚሰጠው ጥበብ እንዲሁ ምድራዊ የሆነ ለራሳችን ለምድራዊ ሕይወትና ኑሮ የሚሆን ብቻ ሳይሆን ለዛም በጣም የሚጠቅም ጥበብ አለው። ነገር ግን በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ነው የሚያሳዩት ቅዱሳን መጻሕፍት። በክርስቶስ በማመን መዳን የሚገኝበትን ጥበብ
ይሰጣሉ። እነዚህን ቅዱሳን መጻሕፍትን ከሕፃንነትህ ጀምረህ አውቀሃቸዋል ይላል። ዛሬ ወዳጆቼ እኛም እነዚህን በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ የሚሰጡንን መጽሐፍት በጥልቀት እንድንረዳ እንድናውቅ ነው ጸሎቴ። በእነርሱም እንድናድግ ስር እንድንሰድ ነው ጸሎቴ። እግዚአብሔር ቃል ያንን ነው የሚያስተምረን። የእግዚአብሔር ቃል ያንን ነው የሚመክረን። ጥበብ የሚገኘው ከእግዚአብሔር ቃል ላይ ነው። ይህን እግዚአብሔርን ቃል ልባችንን ክፍት አድርገን ከሰማነው እግዚአብሔር ያስተምረናል። እግዚአብሔር ጠቢባን ያደርገናል። ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ አይሁድ እርሱ የእግዚአብሔር ልጅ ስለመሆኑ መቀበል አልፈለጉም። እንዲያውም እሱ የሚያስተምረውን ትምህርት ሰዎች ሰምተው መጥተው እንዲነግሩ ሰዎችን ልከው ነበር። በዮሐንስ ወንጌል ምዕራፍ 7 ላይ ሂዱና እስቲ እዩት ምን እንደሚያስተምር ምን እንደሚናገር ብለው እንዲያውም ከሕዝቦቹ አንዳንዶቹ ይላል ዮሐንስ ወንጌል ምዕራፍ 7 ቁጥር 40 ላይ ከሕዝቡ አንዳንዶቹ ቃሉን ሰምተው ይህ ሰው በእርግጥ ነቢዩ ነው አሉ። ሌሎችም እርሱ ክርስቶስ ነው አሉ። ሌሎች ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መጽሐፍ ክርስቶስ ከዳዊት ዘር ዳዊትም ከኖረበት ከቤተልሔም እንደሚመጣ ይናገር የለምን? ስለዚህ በኢየሱስ ምክንያት በሕዝቡ መካከል መለያየት ሆነ። አንዳንዶቹም ሊይዙት ፈለጉ፣ ነገር ግን ማንም እጁን አላሳረፈበትም ይላል። በመጨረሻም ይላል ቁጥር 45 ላይ የቤተ መቅደስ ጠባቂዎቹ ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው ሄዱ። እነርሱም ጠባቂዎቹን ለምን አላመጣችሁትም አሏቸው። ምክንያቱም ኢየሱስን ያመጡ ዘንድ የተላኩ ነበሩ። እነዚህ ሰዎች ሕዝቡ ትምህርቱን ሰምቶ ሲደነቅ እርሱ ክርስቶስ ሳይሆን አይቀርም ሲባባሉ ሰምተው ነው ጠባቂዎቹ የተመለሱት። ጠባቂዎቹም እንደዚህ ሰው ከቶ ማንም ተናግሮ አያውቅም ሲሉ መለሱ። ፈሪሳውያንም እንዲህ ሲሉ መለሱ፣ እናንተም ተታላችኋል ማለት ነው። ለመሆኑ ከባለስልጣኖችና ከፈሪሳውያን በእርሱ ያመነ አለ? ሕጉን የማያውቅ ይህ ሕዝብ ግን የተረገመ ነው ብለው ነው የተናገሩት። ወዳጆቼ ፊደሉን ብቻ ማወቅ በቂ እንዳልሆነ ከፈሪሳውያን፣ ከሕዝቡ አለቆች፣ ከቤተ መቅደስ መሪዎች መማር እንችላለን። መንፈስ ቅዱስ በቃሉ አማካኝነት አስተምሮን አስተዋይ ካላደረገን፣ ጠቢባን ካላደረገን በመሸምደድ ብቻ የሚሆን አይደለም። እነዚህ ሰዎች የሕይወት የሞት ጉዳይ ነበር በፊታቸው ቀርቦ የነበረው። ጌታችን ኢየሱስ ክርስቶስን የመቀበል ያለመቀበል ጉዳይ ነበር በፊታቸው የነበረው። እነርሱ ግን የእግዚአብሔር ቃል ምን ይላል ብለው ያንን ከመመርመር ይልቅ በባህል ሲማሩ የመጡት በተለምዶ ሲማሩ የመጡትን ያንን የሙጥኝ አድርገው በመያዝ እውነትን
ተስፋ ሲደረግ የነበረውን እነሱም በተስፋ የሚጠብቁትን ጌታ ሲመጣ ሊያገኙት አልቻሉ። ቃሉን በቲዮሪ ያውቁ ነበር። ነገር ግን በመንፈስ ቅዱስ አማካኝነት የቃሉን ጥበብ አላገኙም ነበር። እንዴት ያሳዝናል! በእነርሱ አመለካከት ሌሎቹ ተሳስተዋል። ሌሎቹ ተታለዋል። ምን አሉ? ቁጥር 48 ላይ ለመሆኑ ከባለስልጣኖችና ከፈሪሳውያን በእርሱ ያመነ አለ አሉ። ኦፍኮርስ ነበሩ፣ ያመኑ ሰዎች ነበሩ። ነገር ግን በእነሱ አመለካከት እኛ አላመንም ነው። እኛንን የእውነት ልክ ማለታቸው ነው። ወዳጆቼ የእውነት ልክ ይህ የእግዚአብሔር ቃል እኛ አይደለም። አስተማሪዎቻችን አይደሉም። ፓስተሮቻችን አይደሉም። የእግዚአብሔር ቃል ነው የእውነት ልክ። እንዲያውም ምን አሉ? ሕጉን የማያውቁ ይህ ሕዝብ ግን የተረገመ ነው አሉ። ያኔ ቁጥር 50 ስትመለከቱ ከዚህ ቀደም ወደ ኢየሱስ ሄዶ የነበረውና ከእነርሱ አንዱ የሆነው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ አንድን ሰው ሳይሰማና ምን እንዳደረገ ሳይረዳ ይፈርድበታልን? እነርሱም አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንደማይነሳ መርምር፣ ትደርስበታለህ ብለው መለሱለት። ከዚህ በኋላ ሁሉም ወደ የቤታቸው ሄዱ ይላል። ያሳዝናል። ያን ቀን ወደ ቤታቸው ሲሄዱ ትልቅ ዕድል ያመለጣቸው። የሕይወትም በር ነው በላያቸው ላይ የዘጉት። ምክንያቱም ቃሉን በቲዮሪ ነው የሚያውቁት፣ በመንፈስ ቅዱስ ምሪት በትህትና አላጠኑ። እግዚአብሔር ቃል ግን ለመዳን በኢየሱስ ክርስቶስ በማመን ለመዳን የሚሆን ጥበብ ያለበት ነው። ጳውሎስ ለጢሞቴዎስ ያንን ነው የሚለው፣ ከሕፃንነት ጀምረ ይህን አውቀሃል። እግዚአብሔር ቃል ወዳጆቼ ጥበባችን ነው፣ ክብራችን ነው፣ ማስተዋላችን ነው። በትክክለኛ መንገድ ላይ ለመሆናችን ማሳያ ነው የእግዚአብሔር ቃል። ይሄን ከዘዳግም ምዕራፍ 4 ላይ ከቁጥር 15 ጀምረን ብናይ ከቁጥር 1 ጀምረን ብናይ እናገኛለን። ዘዳግም ምዕራፍ 4 እግዚአብሔር ቃል ለሕዝቡ የተነገረውን ስናይ ይቅርታ ከቁጥር 5 ነው የምጀምረው። ገብታችሁ በምትወርሷት ምድር እንድትፈጽሟቸው እግዚአብሔር አምላኬ ባዘዘኝ መሰረት ሥርዓትንና ሕግን አስተምሬያችኋለሁ። በጥንቃቄ ጠብቋቸው። ስለ እነዚህ ሥርዓቶች ሁሉ ለሚሰሙና በእውነቱ ይህ ታላቅ ሕዝብ ቤቱን ያክል ጥበበኛና አስተዋይ ነው ለሚሉ ሕዝቦች ይህ ጥበባችሁና ማስተዋላችሁን ይገልጣልና ይላል። ሙሴ ነው ዘዳግም ላይ ከመሞቱ በፊት ለእስራኤል ልጆች በጥልቀት ስለ እግዚአብሔር ቃል የሚነግራቸው የነበረው። ልብ በሉ። ገብታችሁ በምትወርሷት ምድር እንድትፈጽሟቸው እግዚአብሔር አምላኬ ባዘዘኝ መሰረት ሥርዓቱንና ሕጉን አስተምሬያችኋለሁ። በጥንቃቄ ጠብቋቸው። ስለ እነዚህ ሥርዓቶች ሁሉ የሚሰሙ ሰዎች በእውነቱ ይህ ታላቅ ሕዝብ የቱን ያክል ጥበበኛና አስተዋይ ነው ይሏቸዋል። ይህ ቃል ነው በእነርሱ ፊት
ጥበባችሁንና ማስተዋላችሁን የሚገልጠው ነው የሚለው። አያስደንቃችሁም ወገኖቼ? የእግዚአብሔርን ቃል በጥንቃቄ አስተውለን ተረድተን ስንከተለው በአሕዛብ ፊት አብረን በምንኖር ሰዎች ፊት ጥበባችን፣ ማስተዋላችን፣ ክብራችን ይሆንልናል። በጌታ ስም እየተጠራ አንድ ሰው የሚያጭበረብር ከሆነ፣ የሚሰርቅ ከሆነ፣ በዝሙት ሕይወት የሚኖር ከሆነ፣ ራሱን የማይገዛ ከሆነ፣ ምንም ጥበብ እንደሌለው በእግዚአብሔር ቃል በእግዚአብሔር ስርዓት ውስጥ ያለውን ማስተዋልና ጥበብ ምንም እንዳላገኘ ነው የሚያሳየው። ሙሴ ግን ለእስራኤላውያን ይህ ጥበባችሁ ነው አለ። ክብራችሁ በዚህ ውስጥ ነው ያለው አለ። በውትድርናችሁ ብዛት አይደለም አለ። በጦር መሳሪያችሁ አይደለም አለ። ክብራችሁና ጥበባችሁ የእግዚአብሔርን ቃል እኔ ያስተማርኳችሁን በጥበብ ስትከተሉት ነው አለ። ቁጥር 7 ቀጥሎ እንዲህ ይላል፣ በምንጠራው ጊዜ ሁሉ አምላካችን እግዚአብሔር ለእኛ ቅርብ እንደሆነ አማልክቱ የሚቀርቡት ሌላ ታላቅ ሕዝብ ማን ነው? ዛሬ እኔ በፊታችሁ እንዳስቀመጥኩት ሕግ ያለ ጽድቅ የሆነ ስርዓትና ሕግ ያሉት ሌላ ታላቅ ሕዝብስ ማን ነው? ሌላ ሕዝብ የለም ይላል። ይህ እግዚአብሔር ቃል ነው ታላቅ ሕዝብ የሚያደርጋችሁ ማስተዋላችሁ የሚሆነው። ደግሞም አምላካችን እግዚአብሔር በምንጠራው ጊዜ ሁሉ ቅርብ ለኛ እንደሆነው ማን ነው ሌላ ሕዝብ እንደዛ አይነት አማልክት ያሉት? ይህ አምላክ ደግሞ ሕዝቡን የሚመራው በቃሉ ነው። ከትናንትናው ትምህርታችን እንዳየነው ልንመሰረት የሚገባው በሐዋርያትና በነቢያት ትምህርት ላይ መሰረት ላይ ነው። ቁጥር 9 ላይ ሙሴ ቀጥሎ እንዲህ ይላል፣ ዓይኖቻችሁ ያዩዋቸውን ነገሮች እንዳትረሱ ደግሞም በሕይወት እስካላችሁ ድረስ ከልባችሁ እንዳይጠፋ ብቻ ተጠንቀቁ፣ ነቅታችሁም ራሳችሁን ጠብቁ። እነዚህን ለልጆቻችሁና ከእነርሱ በኋላ ለሚወለዱ ልጆቻችሁ አስተምሯቸው። በምድሪቱ በምትኖሩበት ጊዜ ሁሉ እኔን ማክበር እንዲማሩ ለልጆቻቸውም እንዲያስተምሩ ቃሌን ይሰሙ ዘንድ ሕዝቡን በፊቴ ሰብስብ ባለኝ ጊዜ በኮሬብ በአምላካችሁ በእግዚአብሔር ፊት የቆማችሁበትን ዕለትም አስታውሱ ይላል። አስታውሱ፣ እንዳትረሱ፣ ተጠንቀቁ። ጥበባችሁና ማስተዋላችሁ በእግዚአብሔር ቃል ላይ የተመሰረተ ነውና ይላል። ይሄ ከጥቂት ጊዜ በኋላ ኢንፋክት ብዙ ዓመታት በኋላ በሰለሞን ታሪክ ታይቶ ነበር። የሳባ ንግሥት ወደ ሰለሞን ስትሄድ የእግዚአብሔርን ቃል ለመስማት የሰለሞንም ጥበብ ለማየት ወደዛ ሀገር ስትሄድ ያለችውን ልነግራችሁ ላነብላችሁ ፈልጋለሁ። ከአንደኛ ነገሥት ምዕራፍ 10 ከቁጥር 1 ጀምሮ ንግሥተ ሳባ የሰለሞንን ዝና እና ከእግዚአብሔር ስም ጋር ያለውን ግንኙነት በሰማች ጊዜ አስቸጋሪ በሆኑ ጥያቄዎች ልትፈትነው መጣች። ታላቅ አጀብ አስከትላ ሽቶ፣ እጅግ ብዙ ወርቅና የከበሩ ዕንቁዎች በግመል አስጭና በኢየሩሳሌም ከደረሰች በኋላ ወደ ሰለሞን ገብታ በልቧ ያለውን ጥያቄ ሁሉ አቀረበችለት። ሰለሞንም የጠየቀችውን ሁሉ መለሰላት። ንጉሡን አቅቶት የቀረ አንዳች ጥያቄ አልነበረም። ንግሥት ሳባ የሰለሞንን ጥበብ ሁሉ የሠራውንም ቤተ መንግሥት ስትመለከት እንዲሁም
በገበታው ላይ የሚቀርበውን መብል፣ የሹማምንቱን አቀማመጥ፣ አሰላፊዎቹን ከነደንብ ልብሳቸው፣ ጠጅ አሰላፊዎቹን፣ ደግሞም በእግዚአብሔር ቤተ መቅደስ ያቀረበውን የሚቃጠል መሥዋዕት ስታይ እጅግ ተደነቀች ይላል። አያችሁ ወገኖቼ፣ እቺ ሴት አሕዛብ ነበረች፣ ግን ስለ ሰለሞን ስትሰማ ያ ጥበቡና ማስተዋሉ ያ ኃይሉ ሁሉ የተያያዘው ከእግዚአብሔር ስም ጋር ነበር የሚለውን ስትሰማ በራሷ ሄዳ ለማረጋገጥ ፈለገች። ሰለሞንንም የተለያዩ ጥያቄዎችን ጠየቀች። እግዚአብሔር መንፈስ፣ የእግዚአብሔር ቃል፣ ጥበቡ ስለነበረ ሁሉንም መለሰላት። ያ ብቻ አይደለም። ሰለሞንም የጠየቀችውን ሁሉ ከመለሰላት በኋላ ንግሥተ ሳባ የቤት አሰራሩን ተመልክታ ቤተ መንግስቱን ስታይ እንዲሁም በገበታው ላይ የሚቀርበው መብል፣ የሹማምንቱን አቀማመጥ፣ አሰላፊዎቹን፣ ደንብ ልብሳቸውን፣ አበላላቸውን፣ እንዴት እግዚአብሔርን እንደሚያመልኩ፣ ቤተ መቅደስ ውስጥ እንዴት ራሳቸውን ኮንዳክት እንደሚያደርጉ ስትመለከት፣ እንዴት የሚቃጠል መስዋዕት እንደሚያቀርቡ ስትመለከት በጣም 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 ተደነቀች። ይህ ሁሉ ከየት የመጣ ይመስላችኋል ወዳጆቼ? ሙሴ ለእስራኤላውያን እንደተናገረው ጥበባችሁ ነው ይቃል። ይሄ ስርዓት ጥበባችሁ ነው፣ ተጠንቀቁ፣ ትጠብቁት ዘንድ። ምክንያቱም በሌሎች ህዝቦች ፊት ክብራችሁ ነው። ይህ ህዝብ ታላቅና ጻድቅ ህዝብ ነው እንዲላችሁ የሚያደርገው ይህንን ስርዓትና ይህንን ቃል ስትከተሉ ነው ብሎ ተናግሮ የነበረው ነው። ተገረመች በጣም። እግዚአብሔር ቃል አለባበሳችንን ይቀይረዋል። የእግዚአብሔር ቃል አመጋገባችንን ይቀይረዋል። የእግዚአብሔር ቃል አቀማመጣችንን ይቀይረዋል። የእግዚአብሔር ቃል አምልኳችንን ይቀይረዋል። ለየት ያለ የተባረከ ያደርገዋል። አይገርማችሁም ወዳጆቼ? ንግሥተ ሳባ ያንን ነበር ሄዳ ያየችው። ንጉሱንም እንዲህ አለችው ይላል ቁጥር 6 ላይ ከአንደኛ ነገሥት ምዕራፍ 10 ከቁጥር 6 ስላከናወንኸው ሥራና ስለ ጥበብህ በአገሬ ሳለሁ የሰማሁት ትክክል ነው። ይሁን እንጂ ራሴ መጥቼ እነዚህን ነገሮች በዓይኔ እስካይ ድረስ አላመንኩም ነበር። በእርግጥ ግማሹን እንኳን አልነገሩኝም። ጥበብህና ብልጽግና ከሰማሁት በላይ ነው። ሰዎችህ እንዴት ያሉ ዕድለኞች ናቸው! ሁል ጊዜ በፊትህ ቆመው ጥበብህን የሚሰሙ ሹማምንትህስ እንዴት የታደሉ ናቸው! በአንተ ደስ ተሰኝቶ በእስራኤል ዙፋን ላይ ያስቀመጠ እግዚአብሔር አምላክህ የተመሰገነ ይሁን። እግዚአብሔር በዘላለም ፍቅሩ እስራኤልን ከመውደዱ የተነሳ ፍትሕና ጽድቅ እንዲሰፍን አንተን ንጉሥ አድርጎ አስነሳ አለችው። አያችሁ፣ ከዚህ ሁሉ ከዚህ ጥበብህ ሁሉ በስተጀርባ ከዚህ ካከናወንከው ሥራ ሁሉ በስተጀርባ አምላክህ እንዳለ እስራኤልን የወደደ አምላክ በዘላለም ፍቅሩ በማይለወጥ ፍቅሩ እስራኤልን የወደደ አምላክ ከጀርባህ እንዳለ ያስታውቃል አለች። እርሱ ስሙ የተመሰገነ ይሁን አለች። ወገኖቼ፣ በስራ ቦታችን፣ ጎረቤቶቻችን፣ የትዳር ጓደኞቻችን፣ ልጆቻችን ከእግዚአብሔር ቃል ጋር ካለን ግንኙነት የተነሳ በእግዚአብሔር ምሕረትና ጸጋው የተነሳ ከኛ ላይ የሚነበብ ጸጋ፣ ከኛ ላይ የሚነበብ ጥበብ ይመለከቱ ይሆን? ችግር ካለ በእግዚአብሔር ቃል ላይ ያለን ማስተዋል፣ መረዳት፣ እግዚአብሔር ቃል ጋር ያለን
የጠበቀ ግንኙነት ላይ ነው ችግሩ ማለት ነው። እዛ ጋ ግንኙነታችን ከጠበቀ በእግዚአብሔር ቃል ላይ የተመሰረተ ሕይወት ከኖርን ሰዎች ሁሉ ጠቢባን፣ እግዚአብሔር ከኛ ጋር እንዳለ ለየት ያለን ሕዝቦች እንደሆንን ይመሰክራሉ። ወዳጆች ይመሰክራሉ። ይህን ቃል ዛሬ የምንጨርሰው በመዝሙር 119 ውስጥ ያለውን የእግዚአብሔርን ቃል አንድ ሁለት ጥቅስ በማንበብ ነው። መዝሙር 119 ላይ ከቁጥር 97 ጀምሬ አነብላችኋለሁ። በጣም ነው ልቤን የነካው ይሄ ቃል። አቤቱ ይላል ባለመዝሙሩ ዳዊት፣ አቤቱ ሕግህን ምንኛ ወደድኩ፣ ቀኑን ሙሉ አሰላስለዋለሁ አለ። ቀኑን ሙሉ አሰላስለዋለሁ። ትእዛዛትህ ምንጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ ይላል። ከጠላቶቼ ይልቅ አስተዋይ ያደረጉኝ። ለምን? ቃልህ ሁል ጊዜ አይለዩኝም። ትእዛዛትህ ሁል ጊዜ አይለዩኝም። እነሱ ምን አደረጉኝ? ከጠላቶቼ ይልቅ አስተዋይ ያደረጉኝ ይላል። ክብር ለእግዚአብሔር ይሁን። ዛሬም ወዳጆቼ የእግዚአብሔር ቃል፣ የእግዚአብሔር ትእዛዛት ከጠላቶቻችን የእግዚአብሔርን ቃል ከማይረዱት ጠላት ከሚጠቀምባቸው ሰዎች ይልቅ አስተዋይ ያደርገናል። ምንም ጥያቄ የለም። ታዲያ እንደዛ እንዲሆን ከተፈለገ እነዚህ የእግዚአብሔር ቃላት፣ ትእዛዛቶቹ፣ ሕጉ ምንጊዜም ሊለዩን አይገባም። ቀኑን ሙሉ ልናሰላስለው ይገባል። ምንኛ ወደድኩት ይላል። እንዴት ወደድኩት! በጣም ነው ቃልህን የምወደው ይላል ዳዊት። አይገርማችሁም? ከዚያ የተነሳ ሁል ጊዜ እሱን አሰላስላለሁ። ቃልህ ደግሞ ምን አደረገኝ ይላል። ትእዛዛትህ ጠቢባን ከጠላቶቼ ይልቅ። አይገርማችሁም? ቁጥር 99 ደግሞ እንዲህ ይላል መዝሙር 119 ምስክርነትህን አሰላስላለሁና ከአስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘሁ ይላል። ዋው! በጣም ነው የሚገርመው። ምስክርነትህን ሁል ጊዜ አሰላስላለሁ፣ ቃልህን ሁል ጊዜ አሰላስላለሁ። ወዳጆቼ ይህ ከእግዚአብሔር በመንፈስ ቅዱስ አማካኝነት ይሁንልን። እግዚአብሔርን ቃል ሁሌ ማሰላሰል። ፌስቡክ ላይ፣ ዩቲዩብ ላይ የተለያዩ ፊልሞችን፣ ሙቪዎችን በማየት ጊዜያችንን ከምናጠፋ እግዚአብሔርን ቃል ምስክርነቱን፣ ትእዛዛቱን በማሰላሰል ጊዜ እንድንወስድ እግዚአብሔር ልቦናችንን ይክፈትልን። ያንን ባደረግኩ ቁጥር ይላል ከአስተማሪዎች ሁሉ የላቀ አስተዋይ ልብ አገኘው ይላል። አይገርማችሁም? ከአስተማሪዎች ሁሉ የላቀ አስተዋይ ልብ አገኘው። ምክንያቱም ምስክርነትን አሰላስላለሁና። በመጨረሻም ቁጥር 100ን ተመልከቱ። እንዲህ ይላል፣ መመሪያህን ተከትዬ እሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆንኩ ይላል። ክብር ለእግዚአብሔር ይሁን። ቃሉን መስማት ብቻ አይደለም፣ ቃሉን ማሰላሰል ያስፈልጋል። ማሰላሰል ማለት ኢንተርናላይዝ ማድረግ፣ ወደ ልባችን እንዲገባ ማድረግ፣ ከልባችን ጋር ከሕይወታችን ጋር እንዲዋሃድ ማድረግ ማለት ነው። በእርሱ ለመመራት መዘጋጀት ማለት ነው። አንድን ነገር ደጋግማችሁ ስታስቡት እንዴት ነው ይሄ በሕይወቴ ላይ ተግባራዊ የሚሆነው ብላችሁ ስታስቡ ያ ነው ማሰላሰል። ከዚያ በኋላ አመለካከታችሁን እየቀየረ ይሄዳል። አስተሳሰባችሁ እየተቀየረ ይሄዳል። ወደ እግዚአብሔር መስመር እየገባ ይሄዳል። ድርጊታችን ሁሉ፣ ንግግራችን ሁሉ፣ አመለካከታችን፣ አስተሳሰባችን ሁሉ እየተገራ ወደ እግዚአብሔር ቃል መስመር እየገባ ይሄዳል። እየገባ ሲሄድ ታዲያ ከሽማግሌዎች ይልቅ
አስተዋዮች ያደርገናል። ከጠቢባን ይልቅ አስተዋይ ያደርገናል። ከመምህራን ይልቅ አስተዋይ ያደርገናል። ከጠላቶቻችን ይልቅ አስተዋይ ያደርገናል። የእግዚአብሔር ቃል ወዳጆቼ፣ ያለ እግዚአብሔር ቃል ሕይወታችን ከንቱ ነው። ለዛ አይኖረውም፣ ጣዕም አይኖረውም። መንገዳችን የተወላገደ ይሆናል። ንግግራችን የሚያቆስል ይሆናል። ልባችን በስጋትና በክፋት ይሞላል። አእምሯችን ሁል ጊዜ ከእግዚአብሔር ቃል ወጥቶ ወዲያ ወዲህ ይዋዥቃል። ነገር ግን በእግዚአብሔር ቃል ላይ ከተመሰረትን ጽኑ ዓለት ላይ ይመሰረታል ሕይወታችን። ሞት እንኳን አያስፈራንም። ታዲያ ምኞቴ ለሁላችንም ይህ እግዚአብሔር ቃል በልባችን ይደርልን። ከሱ የሚገኘው ጥበብና ማስተዋል በሕይወታችን ለእኛም ተግባራዊ ይሁንልን። ባላችሁበት ሁሉ የክርስቶስ ጸጋ ይብዛላችሁ። በሰላም ቆዩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል